ሲያመነጭብሽ የነበረ ሰውዬ ዛሬ መጥቶ በፊኛና በኬክ እንዴት ይደልልሻል? እሺ አንተ እኮ ነገር ማብረድ አለበት መከበር አለብሽ። አንዳንዴ እኮ ራስሽን አክብሪ። ለራስሽ ቦታ ስጪ። እንዴት እንደዚህ ባንቺ ተቀበለሽ? ተረድቻለሁ፣ ግን ደግሞ ተሰስቶ ከመጣ ይቅርታ ከጠየቀኝ መቀበል አለብኝ፣ ግዴታዬ ነው። ገባህ አይደል? ምክንያቱም የልጆቼ አባት ነው። አንተ ለምን እንደማትረዳኝ? እኔን ተረዳኛ። በቃ ያለሁበትን ቦታ ላይ ሁንና ራስን እይ፣ ተመልከት። እንዴ ኪሩቤል አስቢ። እኔ አንድ ነገር እንዳማላጅ እየመጡ እኮ የሚያደርጉት ነገር ናቸው። በፊትም ከኔ ጋር የነበሩ ናቸው፣ ከጎኔ ነበሩ። ምን ላድርግ? ቆይ እና አሁን እኮ ከሱ አሁን አይደለም እኔ ጋር ናቸው። እሱ ጋር ሰው ከሌለ እኮ ምንድን ነው የሚሆነው? እሱ ንገረኝ። የሚያወራውን ነገር እየሰማሽ አይደለም እኮ እኔ መጥፎ ተናገርኩ? እኔ ምን ተናገርኩ? ከዚህ በፊት በቃ አባትህም መተው ነበረ፣ ግን እሳቸው እንደዚህ አላሉም። አንተ ለምን ስለሱ እንድታወራኝ አልፈልግም። እሺ ስለሱ አንተ ምንም ነገር አትነግረኝ። ምንም ማለት አንተ አፍ እሱ አይወራም። ነግሬሃለሁ አይደለም? ተረጋጋ ኪሩቤል። ለምንድን ነው እንደዚህ የምትሆነው? አንተ ለምን ስነ ስርዓት አይኖርም? ስነ ስርዓት ለምን አታስይዙ? አይደለም ለምን የምትበሳጨው? ስናወራ ቆይ ምን ሆነ አንተ? እኛ እኮ የምንለው ሰላም ይፈጠር እኮ ነው ያለው። ያ ይመጣና ይደነፋል እንደዚህ አፉን ከፍቶ እኔ እንዴት እንደሚደነፋብኝ ታውቂያለሽ። እያንዳንዱ ነገር ይኸውልሽ፣ እኔ ደክሞኝ ነው የመጣሁት። ታውቂያለሽ ከየት እንደመጣሁ አይደል? ማረፍ አለብኝ። እነሱም ይኸው አስወጫቸው። ራስሽን አዘጋጂ፣ አይምሮሽን አዘጋጂ። እንደዚህ ልፍስፍስ አትሁኝ። እሺ እንወጣለን፣ ተመልሰን እንሄዳለን። መተኛት አለብኝ። ቆይ እስኪ ተረጋጋ። ምን ይሆንክ ነው አንተ? እንዳትከተል ሂዱ። ራስ ስነ ስርዓት አይሰማም እኮ ዝም ብለህ ሴት ልጅ ትልቁ ኳሊቲዋ መልኳ ወይም ደግሞ ቁመኗ አይደለም፣ አስተሳሰቧና ንጹህ ልቧ ነው። ሰው አንዳንዴ ከፊታችሁ ይልቅ ለልባችሁ ትኩረት ስጡ። አንዳንድ አለመግባባት ማለት ነው በንግግር አይደለም የሚፈታው፣ በዝምታና ንቆ በመተው ነው። ምክንያቱም ከዚህ በፊት በቃ ንግግር ይፈታዋል እያልን ደግመን አንድን ጉዳይ ደጋግመን ክሮስ እንዳያደርጉን፣ ዲስሬስፔክት እንዳያደርጉን እንናገራለን እና ንግግሩ የሆነ ሰዓት ላይ ቫልዩ ነው የሚያውቀው። ሶ ምን ታደርጋላችሁ? ጀስት ሊቭ። አንድ ነገር ልንገርህ፣ የፈጣሪ እምቢ ማለት አያስደንግጥህ። እዚህ ዓለም ላይ እምቢ የተባሉት ናቸው ትልልቅ ነገርን ያሳኩት። ፈጣሪ ላንተ የሚገባውን ትልቁን ነገር ሊሰጥ ሲል ትንሹን ነገር ብትለፋበትም ብትፈልገውም አልለቅም ብትልም በግድ ትለቃለህ። ምክንያቱም የዛሬው አውሎ ንፋስ ለነገ ፀሐይ መውጫ መንገድ እየጠረገ ነው። ለኛ ከኛ በላይ እሱ ያውቃል። በቃ ሁሉም ለበጎ ነው።